በስተመጨረሻም ሀይሚ እንግዲህ ብሩክንም ሀገሯንም ሁሉንም ነገር ጥላ ለመውጣት አስባ ነበር። ሀሳቧ ተሳክቶ እንግዲህ ያሰበችበት እንደደረሰች ምስጋና አቅርባለች ለፈጣሪዋ ማለት ነው። ተመስገን ጌታዬ በሰላም ገብቻለሁ የሚል መልእክትን አስተላልፋለች። ብዙ ሰው እንግዲህ ይህንን ነገር ማድረግ መቻሏን ሊያምን አልቻለም፣ እኔን ጨምሮ። እንግዲህ በዛም አለም በዚህም ሀይሚ በረራ አድርጋለች። ታዲያ ግን ከሀገር ነው የወጣችው ወይንስ ደግሞ ሀገር ውስጥ በረራ ነው ያደረገችው የሚለው ነገር ብዙ መነጋገሪያ እየተደረገበት ይገኛል። እንግዲህ ከዚህ በፊት ብዙ ነገሮችን ብዙ ውጣ ውረዶችን አልፋለች። ግን ደግሞ በአሁኑ ወደ ኋላ የምትልበት ነገር አላገኘችም። በቃ ከዚህ በፊት እንደሚታወቀው በረራም አድርጋ አታቅም። አንዴ ብቻ ነበር ያደረገችው፣ እሱንም ከብሩክ ጋር በመሄድ ነበረ። ነገር ግን አሁን ላይ ራሷን ችላ በራሷ አቋም ኑሯት በራሷ ውሳኔ ከብሩክ ተለይታ ማንም ሰው ካጠገቧ ከጎኗ ሳይኖር ከብሩክ ተለይታ ለመሄድ ወስናለች። ግን ያው ብቻዋን ነች ብዬ ለማመን እቸገራለሁ። ሀሰንም ይህንን ነገር ማመን አልቻለም። እንደምታዩት በጣም እየተገረመ ነው የሚገኘው። ሶ እንግዲህ ስለ ሀይሚ ስለ ብሩክ ብዙ ነገሮችን እንባባላለን። ሀይሚ ብዙ ሰዎች እየሰደቧት ይገኛሉ። ከምትወዱ ሰው ርቀሽ ሄደሽ ምን ሰላም ታገኛለሽ የሚል ነገርም እያስተላለፉ ይገኛሉ። ብሩክም እንግዲህ ለብቻ እየደገፉት ያሉ ሰዎች አሉ። ቆራጥነህ ጀግናነህ ደጋረክ እንኳን ሸኛት እንኳን ሄድክ ተገላገልክ፣ በቃ ተገላገልካት አይነት ነገርም እየተላለፈ ይገኛል። ሀይሚም እንግዲህ በእሷ በኩልም የተወሰኑ ሰዎች በቃ ደጋረግሹ ስንቴ ሲያስለቅስሽ ይኖራል፣ በቃ አንቺ የተሻለ ህይወት ይገባሻል፣ አንቺ ከሱ የተሻለ ነገር ይገባሻል በማለትም መሄዷንም እየደገፉ ያሉ ሰዎች አሉ። ሶ እኔ ከማንኛቸው ጎን ነኝ የሚለውን መልእክት ለማስተላለፍና ሀሳብ አስተያየት ለመስጠት ነው። እኔ ብዙዎቻችሁ አስተውላችሁ ብታዩኝ እዚህ ጋር እንደ ቆርቆሮ ምጮሆ ማለት ነው፣ ያለ ምክንያት አይደለም። አብዛኛውን የተናገርኩት ነገር ነው የሆነው። የምሬን ነው የምላችሁ። መጀመሪያም ጀምሮ የሆነ ነገር ሲጀመር ጀምሮ የሆነ ሀሳብ እሰጣለሁ፣ መጨረሻውን አውቀዋለሁ። በቃ ሲጀመር የዩቲዩበሮች ህይወት የዩቲዩበሮች የህይወት ጉዞ ፊልም በሉት፣ የኢትዮጵያ ፊልም በሉት። በቃ የኢትዮጵያን ፊልም አሁን ጅምር እንዳረጋችሁት መጨረሻው ምን ሊሆን እንደሚችል ትገምታላችሁ በደንብ አድርጋችሁ። በዛ አንጻር ያን ፊልም ታያላችሁ። እና የሀይሚም የብሩክም ህይወት ያ ነው የሆነው። የገመትኩት ያሰብኩት ያቀድኩት ነገር ነው። ታዲያ የሀይሚ መሄድ እንግዲህ በዚህ ልክ ከሀገር የሚያስወጣት ነገር ምን ተገኝቶ ነው ለሚለው ጥያቄ እኔም መልስ አላገኘሁለትም። ለምን አብዛኞቹ ዩቲዩበሮች ከጓደኞቻቸው ወይ ደግሞ ከፍቅረኞቻቸው ጋር ሲጣሉ ሴቶችም ሆነ ወንዶች ፓስፖርታቸውን ይዘው ማስፈራሪያ ነው የሚያደርጉት። በቃ ከሀገር ወጣለሁ፣ ጥዬሽ ሄዳለሁ፣ ጭቅጭቅ ውስጥ ሰጣ ገባ ውስጥ ይገባሉ። ወንዱ ከሆነ የሚሄደው ሴቷ ትለምናለች አትሄድ እያለች፣ ሴቷ ከሆነ የምትሄደው ወንዱ ይለምናል አትሂጅብኝ እያለ ማለት ነው። አብዛኛውን ህይወታቸው እንደዛ ነው። ሶ ሀይሚ ታዲያ ከብሩክ በዚህ ልክ ተለይታ ከብሩክ ርቃ መሄዷ በዚህ ሰዓት ተገቢ ነው ወይ ወይስ በቂ ምክንያት አለት ወይ ለሚለው ምላሽ ልስጣችሁ። ሀይሚ ምንም አይነት በቂ ምክንያት አላት ብዬ አላምንም። ምክንያቱም ሁሉንም ችግሯን ሁሉንም ነገር ኢትዮጵያ ውስጥ ሆና ወይ ደግሞ አጠገቡ ሆናም በሆነችም አልሆነችም ብቻ እዚህ ካለችበት በነበረችበት ሙድ ሆና ነገራቶችን መጋፈጥ ትችል ነበር ብዬ አምናለሁ። ምንም ከሀገር የሚያስወጣ ነገር ሊኖራት ይችላል እኮ የራሷ የሆነ የግል ምክንያት ሊኖራት ይችላል። ስለሱ እናወራበታለን እንመጣበታለን። ግን በዚህ ሰዓት ብሩክ ያጠፋው ጥፋት ወይ ደግሞ በብሩክ እና በሀይሚ መሀል የተፈጠረው ችግር ሀይሚን በዚህ ልክ ርቃ እንድትሄድ ያደርጋታል ወይ በቂ አሳማኝ ምክንያት አላት ወይ ለሚለው እኔ ምላሽ ስሰጣችሁ የለም። በቃ እኔ የምወደውን ሰው የማፈቅረውን ሰው ይበልጥ ልቀርበው ነው የምወደው። ሄርሜላ ምን ብላለች መሰላችሁ? አብርሽ መልሶ መጦ ሲታረቃት በቃ እንደማትወደው እንደማትፈልገው ነበር አክት ስታረግ የነበረው። ግን አለች በመሀል እየመጣ ስታወራኝ በመሀል እየመጣ ስታገኝ ሂደሽ ቀፊ ላይ ነበረ ትል ነበር። እና የሀይሚም ጉዳይ ይሄ ነው። ምንም እልህ ውስጥ ብትጋባም ብትናደድም ብትበሳጭም ምንም የሆነ ነገር ቢያጋጥማትም ግን ከብሩክ በቃ አስነጥሎ ወይ ደግሞ ከብሩክ አርቆ የሚወስድ ከባድ አጀንዳ አለ ብዬ አላምንም። ሶ ሄዳለች ለማንኛውም። እና በመጀመሪያ በሰላም መግባትሽ ደስ ብሎኛል። አንዳንዴ የወሰናቸው ውሳኔ ጥሩም ይሁን መጥፎም ይሁን አይታወቅንም መጀመሪያ ላይ
የሚታወቀን ተረጋግተን ራሳችን ማዳመጥ ስንፈልግ ነው። ግን ዋናው እኔ ለሀይሚ እንኳን ደስ ያለሽ ማለት የምፈልገው የምታስቢው አላማ ነበረሽ፣ የምታስቢው ኢላማ ነበረሽ። እዛ ሀሳብ አሳክተሽው በራስሽ ወስነሽ ኢቭን ፓስፖርት እንኳን ከብሩክ ጋር ከተዋወቅሽ በኋላ ነው ያወጣችሁት ወይ ደግሞ ያወጣሽው ፓስፖርት እና አሁን ላይ ግን ያ ሁሉ ነገር አልፎ በራስሽ በቃ ቲኬት ቆርጠሽ በራስሽ ፓስፖርት ማንንም ሳታማክሪ ላጥ ብለሽ መሄድ ይችላል። ይሄ ትልቅ ነገር ነው፣ ትልቅ ለውጥ ነው። እኔ አድንቄሻለሁ። በጣም ደስ የሚል ለውጥ ነው ብዬ ሀሳብ ለመስጠት እወዳለሁኝ። በመቀጠል የሀይሚና የብሩክ ጉዳይ ሀይሚ እንኳን ሄደች። ለምን መሰላችሁ እንኳን ሄደች ያልኩበት ምክንያት የትም አትሄድም። በነገራችን ላይ ኧረ የትም አትሄድም። ብሩክን ጥላ ብሩክን ትታ ለአንድ ሳምንት ለአንድ ወር አይሞላም። እሱን ራሱ ከቆየች በጣም ጀግና ናት እና መሄዷ ጥሩ ነው። ለራሷ ለአእምሮ አረፍት የሚሰጣትን ነገር ሄደች ማለት እኮ ተለያዩ ምናምን ማለትም አይደለም። የትም ዓለም ላይ ሆናችሁ እኮ ከተዋደዳችሁ ትፈላለጋላችሁ። ብሩክ ምን ብሏል መሰላችሁ? እውነተኛ ወዳጅ አለ ቢርቅም ቅርብ ነው። ሀይሚ ከኔ ተለይታ ብትሄድም ሀይሚ ከኔ ብትርቅም በአካል ልብ ውስጥ እንዳለች ልቧ ውስጥም እሱ እንዳለ እያመነ ነው የሚገኘው። በቃ ብትርቅም ቅርቤ ናት በቃ ብሎ ነው የሚያምነው። ያንን ነው ምላችሁ። እኔም ይህንን ነው ምላችሁ። ተለያይቶ አይለያዩም እና ብዙ ሰዎች አፋችሁን ትከፍታላችሁ። በእርግጥ እኔ ሀይሚ ስታጠፋ በደንብ እናገራታለሁ። አልፈራትም ስለምወዳት ብዬ ምናምን ተንቀጥቅጬ ኧረ ሀይሚማ እንደዚህ ብዬ አንዳንዶቻችሁ በጣም ስለምትወዷት ትፈራላችሁ እሷ መናገር። እኔ አልፈራም። ይቅርታ አድርጉልኝ እንጂ ከፍቷን እንጂ ዝቅቷን ስለማልፈልግ፣ ደስቷን እንጂ ውድቀቷን ስለማልፈልግ እያንዳንዱን ጥፋቷን ከሀስከፈ እችች ብዬ በደንብ እርግጥ አድርጌ እናገራለሁ። በወዳትም ባከብራትም ግን ስህተቷን ጥፋቷን እያየው ደግፌ ሄጄ አይዞሽ በርች እያልኩኝ ገደል ውስጥ ከትቻት በኋላ ላይ አብረት አላለቃቅስም። አሁን ነው የምሬ ነው ምላችሁ። ድስጥቶ ጥዶ ከማልቀስ ምንድን ታሞ ከመማቀቅ አስቀድሞ መጠንቀቅ የሚባል ነገር አለ። ሀይሚ ተጎድታ ተሰብራ ወይኔ እንደዚህ እኮ መሆን የለባትም ምናምን እያልኩኝ እንትና ነው ተወቃሽ፣ እንትና ነው ጥፋተኛ፣ እንደዚህ ያረጋት እንዲሁ ሆነች ብዬ ከማለቅስ ዛሬ እንቅጯን ነጭ ነጯን እውነቷን ተናግሬ ሀይሚ ነገሮቹን የምታስተካክልበትን ችግሯን የምትፈታበትን መንገድ ተናግሬ ማለፍ ነው የምፈልገው። እውነቱን የሚናገር ሰው ሀቅ የሚያወራ ሰው አይወደድም አይፈለግም አውቃለሁ። ግን ምንም ብትሉኝ እሷን ከመምከር ከመገሰጽ ወደ ኋላ አልልም። ይህንን ማመን መቻል አለባችሁ። ለማንኛውም ግን ሀይሚዬ እኔ ደስተኛ እንደሆንሽ እያየሁ ነው ያለሁት። ግን ደስታሽ ሙሉ ነው ብዬ አላምንም። ደስታሽ ብሩክ ነው ባጭሩ። በቃ አይሆንልሽም ያለ ብሩክ በቃ አትቺም። እውነቱን እናውራ አትቺም። ምንም አንድ እርምጃ እንኳን መራመድ አትቺም። ምናልባት በአካል አንድ እርምጃ ወይ 2 ወይ 20 እርምጃ ተራምደሽ ሄደሽ ርቀሽ ሊሆን ይችላል። ግን ልብሽ አንድ እርምጃ እንኳን መራመድ አይችልም ያለ ብሩክ ማለት ነውና ከልጅነት እስከ እውቀትሽ ሙሉ ዋጋ የከፈልሽበት ነገር ነው። ብሩክም ከልጅነት እስከ እውቀቱ ዋጋ የከፈለበት ፍቅርና ህይወት ነው የጀመራችሁት። እንዲቃቃ ቀልድ አይደለም። እና ምን ልላችሁ ፈልጌ ነው ሀይሚ ሄዳለች እንኳን በሰላም ገባች። ግን ራሷን አዳምጣ በቃ ለውጧን የምታሳይበት ነው የሚሆነው ብዬ ነው ማምነው። ወይም ደግሞ አንዳንዴ አንድ ሴት ከፍቅረኛዋ ጋር ስትሆን ከሱ ተለይታ ምንም ነገር ማድረግ እንደማትችል እናስባለን። ወይም እሱ ብቻ የበላይ ሆኖ እሱ ብቻ ይሄንን በቃ የሆነ የሚያዝናናት የሆነ ቦታ የሚወስዳት ወይ የሆነ ዋቴቨር እንደዛ እናስባለን። አንዳንዴ እኛ ሴቶች ራሳችንን የቤታችንን ስሜት እንዲሰማን የምናደርግ፣ ሌሎች ሴቶችም እንዲነቅተው በራሳቸው ሲንቀሳቀሱ አንፈልግም፣ አንወድም። በቃ እነሱን ለመጣል ነው የእኛ ኮንፊደንስ አጣን፣ እነዛን ደግሞ ኮንፊደንስ እንዲያጡ ነው የምናደርገው። እና ሀይሚዬ ነግራችኋለሁ እንኳን አይደለም በረራ ልታደርግ ይቅርና ምንም ፓስፖርት እንኳን የሌላት ልጅ ነበረች። አሁን ላይ ግን ሁሉም ነገር ተቀይሯል። አድጋለች፣ ተለውጣለች። በራሷ ምንም ነገር ማድረግ እንደምትችል ያሳየችን ቪዲዮ ነው ብዬ ነው ማምነው። በቃ መሄዷ በቃ አድጊያለሁ አለው በራሴን ችዬ አቆማለሁ፣ የማንም ድጋፍ የማንም እርዳታ ሳያስፈልጋት መቆም እንደምትችል ጠንክርናዋን ጀግንነቷን በቃ ያሳየችበት ቪዲዮ ነው። ስለዚህ በጣም አሪፍ ነገር ነው ብዬ ነው ማምነው። ሀይሚዬ ከራስሽ ጋር ተማከሪ። አንዳንዴ ባለማወቅ ከምንወዳቸው ሰዎች ድንገት እልህ ተጋብተን ድንገት በተኮራረፍን በትንሽዬ በጠብታ በምታክል ግጭት ውስጥ እድሜ ልካችን ስንጸጸትበት የምንኖረውን ውሳኔ ወስነን ስናለቅስ የምንኖር ብዙ ሴቶች አለን። በእውነት ለመናገር ብዙ ሴቶች በቃ እውነታው የቱ ጋር እንዳለ አልገባቸው ብለው ብዙ ሰዎች እያለቀሱ የሚኖሩ ሰዎች አሉና ሀይሚ እንኳን አይደለም ሳትጋቡ እንኳን አይደለም ገና በፍቅር ዓለም ውስጥ እያላችሁ ይቅርና
እኛ ተጋብተን አብረን የምንኖር ሰዎች እኔ ራሱ አብሬ የምኖር ሰው ብዙ ነገሮች ይፈጠራሉ። ብዙ ክስተት፣ መጣላት፣ መጋጨት በደንብ ነፋለ። በየደቂቃውም ልትጣሉ ትችላላችሁ። ይሄ የህይወት አንዱ አካል ነው። ግን ለምን አየሽኝ፣ ለምን አየኸኝ፣ ለምን እንደዚህ ሆነ፣ ለምን እንደዛ ሆነ ተብሎ በዚህን ያህል ደረጃ መጨካከን አለባችሁ ብዬ አላምንም። በጣም ከሀይሚና ከብሩክ የምጠላውን ነገር ልንገራችሁ። በጣም የሚቀፈኝ ነገር ሀይሚ መቼ መሰላችሁ? በትክክል ባላስታውስም ግን የሆነ ሰው በመሀላቸው ገብቶ ነው። ማን እስኪ የምታስታውሱ ሰዎች አስታውሱኝ። ብቻ ያኔ ነው ሀይሚ ለብሩክ ንቀት ስታሳይ፣ ብሩክ ለሀይሚ ንቀት ሲያሳይ ገደል ግባ ገደል ግቢ ሲባባሉ የነበረ ሰዓት። ከዛ ጊዜ ጀምሮ አሁንም አልተስተካከሉም። ገባችሁ? ያን ችግር አልፈው ዛሬ ላይ ደርሰዋል እኮ። ግን በቃ አለ አይደለ? አሁንም የሆነ የመናናቅ ነገር፣ የፈለገ ነገር ተጣሉ፣ ተኮራረፉ። ለምን አመት ተለያይታችሁ ከዛ ድጋሚ አትገናኙ? ግን ስትጣሉን በልክ መሆን አለበት። ስትዋደዱ በልክ መሆን አለበት። ስትጣሉን በልክ መሆን አለበት። አላስፈላጊ ቃል ሀይሚን በቃ የሆነ ስትጎነትለው ነበር፣ ብሩክም እንደዛውና ያ መሆን የለበትም። ክብር ይጠፋል። ለወደፊት እንኳን ባሌ ነው ብለሽ የምታምኙበትን ሰው በቃ በዚህ ልክ የምሬ ነው በመርፌ ነገር መውጋት የለብንም ብዬ አምናለሁ። ይሄን ፍቅራችሁን ይሸረሸራል። እግዚአብሔር ምስክሬን ከጊዜ ከቀን ወደ ቀን ከወር ወደ ወር ከአመት አመት እየተጨመረ ሲሄድ አብሮነታችሁ መኖራችሁ አንድ ላይ መሆናችሁ እየጨመረ ሲሄድ የመናናቅ ይሄ በቃ በፊት እኮ እንዲህ ብላይ ነበር፣ በፊት እኮ እንዲህ ብሎ የነበረ ነገር የመብላት ነገር እድሜ ልካችሁ ሲከተላችሁ ስትሸማቀቁበት ነው የምትኖሩትና እባካችሁ ክፉ ቃላት ትነጋገሩ በተጣላችሁ ጊዜ ለማለት ነው የምወደው የምፈልገው። ሀይሚ ሄዳለች፣ እንኳን ሄደች በሰላም ትመለስልን። ግን ከብሩክ ርቃ ሄዳለች ማለት አልችልም። በቃ ለኛ ነው ርቃ የሄደች የመሰለን እና ይመስለኛል የኢትዮጵያ ኤርላይንስ ላይ ነው ያየዋትኝ ፎቶዋን። ግን እኔ አሁንም እንዳልሄደች ነው የሚሰማኝ። ይቅርታ አድርጉልኝ። ብትሄድ ደስ ይለኛል። ካሰበችበት ደርሳ ካሰበችበት በቃ ሁሉን ነገር አሳክታ ማየት ያስደስተኛል። በቃ እስኪ ትየው። አንዳንዴ ማየትም ጥሩ ነው። በቃ አንድ ቦታ ላይ ታስራችሁ ስትኖሩ ሌላ ነገር የማታዩ ማይታያችሁ ከሆነ ከባድ ነው። ማየት ጥሩ ነው። ሀይሚዬ ትማሪበታለሽ፣ በደንብ ቁም ነገር ትወስጅበታለሽ ብዬ አምናለሁ። ከራስሽ ጋር ብዙ ነገር ታወሪያለሽ ብዬ አምናለሁ። የሚጠቅምሽን የሚጎዳሽን ነገር አንቺ እንጂ መወሰን ማሰብ ያለብሽ። እዚህ ጋር ሌላ ሶስተኛ አራተኛ ወገን መጥቶ በሚለፈልፈው አፉን በሚከፍተው ልክ አንቺ በዛ ልክ መመዘን አለብሽ ብዬ አላምንም። በቃ አንቺ የራሱ አቋም አለሽ። አንቺ በቃ የራስሽ በቃ መንገድ ይኑርሽ። እኔ መጀመሪያ ስናገርሽ የነበረው ነገር በተለይ በእዩ ጉዳይ በጣም ወቅሽሻለሁ። ገና አንድ ብሎ ብሎ ሲጀመር ብሩክን ቅጭው፣ ስደቢው፣ ተቆጩ፣ ወይ ጥለሽው ሂጂ፣ ወይ የሆነ ነገር አሸማቂው ሳይሆን በቃ የማትፈልጊውን ነገር ይሄ ነገር አያስደስተኝም፣ ይሄ ፍላጎቴ አይደለም፣ ይሄ ስሜቴ አይደለም፣ በዚህ መንገድ አልቀጥልም፣ በዚህ መንገድ አልፈልግም የማለት አቋም ይኑርሽ። ሁሉን ነገር እሺ የምትይ ከሆነ ብሩክንም ገደል ነው የምትከችው ብዬ 100% ሳልፈራ ሳልራራ ተናግሬ ነው። ለምን በእዩ ጉዳይ ሁሉንም ነገር እሺ ስትል የከረመች ስለነበረ ነገ እንደሚጎዳት እንደሚሰብራት ስለማቅ ሁሉንም እሺ ብላ ስለማትዘልቀው አንድ ዛሬ ካስጀመረችው 1000 አመቱን አብረው ብትኖርም 1000 አመትም እሺ እያለችው እንደምትኖር ነው የሚያስበው። ልጁንም ያልሆነ ሀሳብ ውስጥ እንዲገባ ወይ ደግሞ ያልሆነ መንገድ እንዲይዝ ታደርገዋለች ብዬ ተናግሬያለሁ። ስለዚህ ሴት ልጅ ብልጥ ናት፣ ብልህ ናት። ሀይሚዬ ጠንቀቅ ብለሽ ኑሮሽን ለመምራት የሚጠቅምሽን ነገር ለመምረጥ ወስኝ ብዬ ሀሳብ አስተያየቴን ነው ለመስጠት የምወደው። ለማንኛውም ግን ሀይሚኔ የሄደች አይመስለኝም። ከሄደችም ሀገር ውስጥ ነው የሚሆነው የሆነ ቦታ ግን በቃ ከሀገር ውጭም ከሆነ ጀግና ነች ነው የምለው። በቃ ከሄደች በቃ ጀግና ነች። ጥንካሬዋን ነው የማይበት እና ብሩክ ደግሞ ተስፋ ሳትቆርጥ ያለውን ችግር ሶልቭ ለማድረግ ለመረዳት እሷን መሞከር አለበት ብዬ አምናለሁ። ሀሰን ይሄ ወጠጤ የሆነ ልጅ የምሬ ነው ብላችሁ አስራችሁ ወስዳችሁ ቡታጅራ ቁጭ አድርጎት የሆነ እንትን በቆሎ ማሳሰር ወይ ደግሞ እንሰት ማሳሰር፣ እዛ ቆጮን እየበላ እየፈቀፈቀ እንሰቱን እየበላ በቃ እዛ ጸባይ እንዲገዛ የምሬ ነው። እንደዛ ካልሆነ በምንም መንገድ ልንይዘው አንቻለም። ብቻ ሀይሚዬ እንኳን ረዳሽ የኔ ወርቅ፣ ባለሽበት ሰላምኝ። ብሩክ መረጋጋቱን ይስጥህ። በምትወደው ሰው በዚህ ልክ መፈተን ከባድ ነው። እኔ እንጃ ብሩክ ያለበት ስሜት ራሱ ከባድ ልነግራችሁ አልችልም። ወንድ ልጅ ብዙ ጊዜ ስለማያወራ ነው ስሜቱ በደንብ ትክክለኛ ስሜቱ የማይታወቀው። ለማንኛውም አይዞህ፣ በርታ፣ ጠንክር ለማለት ነው። ተሳዳቢዎቹ ያው ምንም አታመጡም። እናንተ ቁጭ ብላችሁ እያያችኋት ነው። ሀይሚዬ ገና ትንሽዬ ልጅ ነበረች፣ እየተማረች ነው የምታቋጣ። ከዛስ ጓደኛ ይዘሽ ፍቅረኛ ይዘሽ፣ ከዛስ ፓስፖርት አወጣች፣ ከሀገር ወጣ፣ ተዝናንታ መጣች። ከዛስ ድጋሚ ደግሞ
ይኸውላችሁ ልትዝናና ከሀገር እየወጣች ነው። ከዛስ በውስጥ የምትሰራው ትልቅ በጀት አላት። በነገራችን ላይ ገና ሰርፕራይዝ ያልተደረግ ነው ሰርፕራይዝ ለተመልካች የተቀመጠ ትልቅ ስራ ጀመራለች። ልንገራችሁ ብዬ ነው። ለማንኛውም እናንተ ግን እዛ ቁጭ እንዳላችሁ ነው ያላችሁ። ፈጣሪ ሆናችሁ ነው የምለው። በስኬቷ በደስታዋ ለመደሰት ሞክሩ እንጂ በውድቀቷ ለመሳቅ ለመሳለቅ አትቸኩሉ ለማለት እወዳለሁኝ። ሀይሚዬ ባለሽበት ክፉ አይንካሽ፣ ልብሽን እግዚአብሔር ያራራልሽ፣ ያጠንክርልሽ፣ ሰምቶ መቻልን አይቶ ማሳለፍን ይስጥሽ ነው የምለው። ሌላ ነገር የምለው ነገር የለም። እግዚአብሔር ከአንቺ ጋር ይሁን። በሄድሽበት ሁሉ እግዚአብሔር ይቅደምልሽ ነው ምለው። ብሩኬን ባለህበት ታጋሽ ልብ ይስጥ፣ አስተዋይ ልቦና ይስጥ። በቃ እኔ የትልቅ ሰው ምክር ነው መመክረ። አሜን በል። ጨርሻለሁኝ ውዶቼ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስኪ ሀይሚ የእውነት ከሀገር ወጣለች ወይስ ደግሞ ሀገር ውስጥ በረራ ነው ያደረገችው ወይንስ ደግሞ ከብሩክ ጋር ተመልሳ አንድ ላይ ሆናለች ብላችሁ ታስባላችሁ? እዛው ኤርፖርት ውስጥ ተመልሳለች? ተንቀሳቃሽ ቪዲዮዎችን ስላላየን ነው ጥያቄ የምጠይቃችሁ። እስኪ የእናንተ መልእክት ምን ይመስላል? ወይ ደግሞ የእናንተ አስተያየት ምን ይመስላል? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። እንደተለመደው አመሰግናለሁ።